ይህንን ይጠጡና ለዓመታት የተጠራቀመን ቆሻሻ ያስወግዱ። ይህ ኃይለኛ ጭማቂ የሆድ ድርቀትንና የሆድ መነፋትን ጋዝን ያስወግዳል። አሁን ላካፍላችሁ ያሰብኩት መረጃ በዓለም ዙሪያ በሺዎች የሚቆጠሩ ሰዎችን የረዳ ሲሆን የመድኃኒት አምራች ኩባንያዎች ግን ወጪው ትንሽ እንደሆነ ስለሚያውቁ እንድታውቁት አይፈልጉም። በሚቀጥሉት ጥቂት ደቂቃዎች ውስጥ ከመድኃኒት ቤት የሚገዙ ከሆድ ማለስለሻዎች የተሻለ መፍትሄ ሊሰጥ የሚችልና እቤት ውስጥ የሚዘጋጅ ቀላል ጭማቂ እንዴት ለችግራችሁ መፍትሄ እንደሚሆን ስለምገልጽ አብራችሁን ቆዩ። አንድ ሊያስደነግጣችሁ የሚችል ነገር ልንገራችሁ። ለሆድ ድርቀት መፍትሄ እንዲሆንላችሁ የሆድ ማለስለሻ መድኃኒቶችን እየወሰዳችሁ ከሆነ ለአፍታ ቆም በሉ። ጥናቶች እንደሚያሳዩት እነዚህ መድኃኒቶችን አዘውትሮ መጠቀም በ70% የሆድ ድርቀትን የባሰ ያባብሰዋል። የአሜሪካ የጨጓራና አንጀት ሕክምና ማኅበር ይህንን ያረጋግጣል። ይህም ማለት እነዚህ መድኃኒቶች በቋሚነት ከሚወስዱ 10 ሰዎች መካከል 7ቱ አንጀታቸው በመድኃኒት ላይ ጥገኝነትን ያዳብራል። እስቲ ለጥቂት ሰከንዶች በዚህ ጉዳይ ላይ ያስቡበት። አንዳንድ ሰዎች በወር ከ$300 በላይ ለሆድ ማለስለሻ መድኃኒቶች ያወጣሉ፣ ምንም አይነት ጥገኝነት ሳይፈጥሩ። በጣም በረከሰ ዋጋ የአንጀትን እንቅስቃሴ ማስተካከል እንደሚቻል ላሳያችሁ ነው። አሁን ይህ ለምን ይከሰታል? ለሆድ ድርቀትና የሆድ ጋዝ ትክክለኛ መንስኤ ምንድን ነው ብላችሁ ታስቡ ይሆናል። እውነታው ግን አብዛኛው ሰው የማያውቀው ነው። ለሆድ ድርቀትና ለከፍተኛ የሆድ ጋዝ ዋነኛ መንስኤ የሚሟሟ ፋይበር ሶለብል ፋይበር እጥረትና በአንጀት ውስጥ ያለው የፈሳሽ መድረቅ ነው። የሰዎች አንጀት ይደርቃል፣ አንጀታቸውን በትክክል አይንከባከቡትም። ይህ ለምን በጣም አስፈላጊ እንደሆነ አብራራላችኋለሁ። የሰገራችሁ 70% ያህል ውሃ ነው። አንጀታችሁ ሰገራን በቀላሉ ለማንቀሳቀስ የማያቋርጥ ቅባት ፈሳሽ እንደሚያስፈልገው እንደ ሃይድሮሊክ ሲስተም ነው የሚሰራው። ጤናማ የአንጀት እንቅስቃሴ እንዲኖራችሁ ሰገራችሁ ለስላሳ መሆን አለበት። ይህ እንዲሆን የምታደርጉት ደግሞ እናንተ ናችሁ። ሰገራችሁን በማየት ብቻ ብዙ ነገሮችን መረዳት ትችላላችሁ። ጠንካራና ደረቅ የሚመስል ሰገራ ዶክተሮች በብሪስቶል ሰገራ መለኪያ ታይፕ 1 የሚሉት ከፍተኛ የፈሳሽ እጥረትና የፋይበር መጓደልን ያሳያል። የዚህ አይነቱ ሰገራ ጠቆር ያለ የደረቀና ለማስወጣት በጣም አስቸጋሪ ነው። በሌላ በኩል ደግሞ ሰገራችሁ በሚገባ የተሰራ ለስላሳና የቋሊማ ቅርጽ ያለው ከሆነ በብሪስቶል መለኪያ ታይፕ 3 ወይም 4 የሚባለው አንጀታችሁ በቂ ፈሳሽ እንዳገኘና ፍጹም በሆነ ሁኔታ እየሰራ መሆኑን ያሳያል። ታዲያ አንጀታችሁን በተፈጥሯዊ መንገድ እንዴት ማለስለስ ትችላላችሁ? የብዙ ሰዎች ሕይወት የለወጠው መፍትሄ የሚመጣው እዚህ ጋር ነው። አሁን በኩሽናችሁ ውስጥ ሊገኝ የሚችሉ 4 ነገሮች ብቻ ያስፈልጓችኋል። እያንዳንዱ ለምን ኃይለኛ እንደሆነ ላብራራላችሁ። አንደኛው ፓፓዬ ነው። ፓፓይን የተባለ ኢንዛይም ስላለው በአንጀታችሁ ውስጥ ያሉ ፕሮቲኖችን በመሰባበር የምግብ መፈጨትን ያቀልልናል። ነገር ግን አብዛኛው ሰው የማያውቀው ነገር አለ። ፓፓዬ በአንጀታችን ውስጥ እንደ ስፖንጅ በመሆን ውሃን የሚመጥና ሰገራን የሚያለሰልስ በሚያሟሟ ፋይበር የበለጸገ ነው። ጥናቶች እንደሚያረጋግጡት ፓፓያ በ72 ሰዓት ውስጥ የአንጀትን እንቅስቃሴ ያስተካክላል። ሁለተኛው ግብዓት ደግሞ ፕሪም ነው። ፕሪም ፋይበር ብቻ አይደለም። እነዚህ ፍራፍሬዎች ሶርቢቶል የተባሉ ተፈጥሯዊ ስኳር በውስጣቸው ይዘዋል። ሶርቢቶል ውሃን ወደ አንጀታችሁ ውስጥ በመሳብ እንደ ተፈጥሯዊ የሆድ ማለስለሻ ያገለግላል። ልዩነቱ ግን ሶርቢቶል በመድኃኒት ቤት እንደሚገዙ ማለስለሻዎች በአንጀት ላይ ጥገኝነትን አይፈጥርም። ሌላም ተጨማሪ ጥቅም አለው። ፕሪም ሰገራን ወደፊት የሚገፋ የአንጀት ጡንቻዎች እንቅስቃሴን የሚያነቃቁ ፊኖሊክ ኮምፓውንድስ አላቸው። ሦስተኛው ተልባ ነው። ተልባ የዚህ ምስጢር ቁልፍ ነው። ተልባ ከውሃ ጋር ሲገናኝ መላውን የአንጀት ክፍል የሚቀባ ሙሲላጂነስ ጄል ይፈጥራል። ልክ ለአንድ ማሽን ማርሽ ዘይት እንደ መቀባት ማለት ነው።
ይህ ጄል በአንጀታችሁ ውስጥ ያሉ ጠቃሚ ባክቴሪያዎችንም ይመግባል። አራተኛው ግብዓት ውሃ ነው። ቀላል ሊመስል ይችላል፣ ነገር ግን አብዛኛው የሆድ ድርቀት ያለበት ሰው ሰውነቱ የውሃ ጥም ያለበት ነው። በቂ ውሃ በማይጠጡበት ጊዜ አንጀታችሁ እናንተን በሕይወት ለማቆየት ሲል በሰገራ ውስጥ ያለውን ውሃ ሁሉ ይመጣል። ይህም ሰገራው እንደ ድንጋይ እንዲጠነክር ያደርጋል። ይህን ኃይለኛ ጭማቂ እንዴት ማዘጋጀት ይቻላል? የሚያስፈልጎት 1 ኩባያ የተከተፈ ፓፓያ፣ 3 ፍሬው የወጣለት ፕሪም፣ 1 የሾርባ ማንኪያ ተልባ፣ 200 ሚሊ ሊትር ውሃ። ሁሉንም በአንድ ላይ በማቀላቀል በብሌንደር በሚገባ መፍጨት። ፋይበሩ በጣም አስፈላጊ ስለሆነ እንዳያጠሉት። ይህን ጭማቂ ጠዋት በባዶ ሆድ ይጠጡ። ከ24 እስከ 48 ሰዓት ውስጥ ከፍተኛ ለውጥ ያስተውላሉ። የአንጀት እንቅስቃሴው በተፈጥሯዊ መንገድ ይጀምራል። ጋዝ በከፍተኛ ሁኔታ ይቀንሳል። እንዲሁም ያ የሆድ መክበድና የመወጠር ስሜት ይጠፋል። ነገር ግን በጣም ጥንቃቄ ማድረግ ያለባችሁ ነገሮች አሉ። የሆድ ድርቀት ሲኖርባችሁ በፍጹም ማድረግ የሌለባችሁ ነገር ቢኖር በየቀኑ የሆድ ማለስለሻ መድኃኒቶችን መውሰድ ነው። ይህ አይሰራም፣ ይልቁንም የአንጀት ጥገኝነትን ይፈጥራል። ስለዚህ ከመድኃኒት ቤት ማለስለሻ ይራቁና ወደ ተፈጥሯዊ መፍትሄዎች ትኩረት ያድርጉ። አንጀታችሁ በኬሚካል ተገዶ ሳይሆን በራሱ መስራትን መልመድ አለበት። ሌላው ልነግራችሁ የሚገባ ጠቃሚ ነገር የሆድ ድርቀት ካለባችሁ በፍጹም መብላት የሌለባችሁ ምግብ ነው። ጠንካራ አይቦችን ከልክ በላይ መብላት የለባችሁም። የሆድ ድርቀት እያለባችሁ ብዙ አይብ የሚበሉ ከሆነ ችግሩን የባሰ ያባብሱታል። ይህ ብዙ ሰዎች የሚሰሩት ስህተት ነው። አይብ በውስጡ ኬዚን የተባለ ፕሮቲን የያዘ ሲሆን ይህ በአንጀት ውስጥ የመጠንከር ባህሪ አለው። ያለ ፋይበር ብዙ አይብ መብላት አንጀታችሁን እንደ ሲሚንቶ የማሸግ ያህል ነው። ሰገራው ይበልጥ እንዲደርቅና እንዲጠነክር ያደርገዋል። ስለዚህ የሆድ ድርቀት ካለባችሁ ወይም ያለበት ሰው ካወቁ እንደ ቺዝ፣ ፓርሜሳንና ሞዞሬላ ካሉ አይቦች ይራቁ። ይልቁንም ትኩስ አይቦችን በጥቂቱ ይጠቀሙ። ከነገ ጠዋት ጀምሮ ይህንን ጭማቂ መጠጣት ይጀምሩ። 1 ብርጭቆ በባዶ ሆድ ቀኑን ሙሉ ቢያንስ 2 ሊትር ውሃ በመጠጣት ሰውነቱን በፈሳሽ ያርሱት። አንጀታችሁ በተፈጥሯዊ መንገድ መስራት ሲጀምር ትመለከታላችሁ። ሰውነታችሁ የሚያስፈልገውን ነገር ስትሰጡት ራሱን የመጠገን አስደናቂ ችሎታ አለው። ይህ ቪዲዮ የረዳችሁ ከሆነ ቻናሌን ሰብስክራይብ ማድረግና ይህ መረጃ ለሚያስፈልገው ሰው ማጋራትን አትዘንጉ። የሆድ ድርቀት መቀነስ ማለት የተሻለ የኑሮ ጥራት ማለት ነው። በሚቀጥለው ቪዲዮ እንገናኝ።